ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ ብዙ ሰላም ብዙ ምህረት ከሁላችን ጋር ይሁን። እንግዲህ ከዚህ በፊት የጀመርነው ቤዛ ብለን የጀመርነውን ትምህርታችንን ዛሬ እግዚአብሔር በረዳን ጸጋ ለማጠቃለል እንሞክራለን ማለት ነው። እግዚአብሔር ይመስገን። እንግዲህ ቤዛ ራንሰም ወይም ሪደምፕሽን በግሪኩ አፖሎትሮሲስ ይሉታል። ቤዛ ወይም የክርስቶስ ቤዛነት ብለን ስናጠና የምናጠናበት ሁለት ምክንያቶች አሉን ብለናል። አንደኛው ምክንያታችን በክርስቶስ የቤዛነት ስራ ምክንያት እግዚአብሔር የፈጸመልንን ታላላቅ ስራዎች ለማወቅና ለመረዳት ነው የምናጠነው። እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ የቤዞት ስራ ምክንያት የቆጠረልን ታላላቅ በረከቶች አሉና እነዚያ ታላላቅ በረከቶች ምን ናቸው? ማንነታችንን ልናቅ ይገባል። በክርስቶስ ኢየሱስ የተሰራልን በክርስቶስ ኢየሱስ የተፈጸመልን ታላላቅ ስራዎች አሉ። በክርስቶስ የቤዛነት ስራ ምክንያት ወደ ህይወታችን እግዚአብሔር አባታችን ያመጣቸው መንፈሳዊ በረከቶች አሉ። ስለዚህ ማንነታችንን ልናቅ ይገባል። ማንነታችንን ስናቅ ነው ለማንነታችን የሚመጥን ክርስቲያናዊ ምልልስ ራሱ በህይወታችን የሚገለጠው። ሁለተኛ የምናጠናበት ምክንያት የክርስቶስ ቤዛነት ላይ ጥቃት ከሚፈጽምና አይናችንን ከተሰቀለው ቤዛችን ከሆነው ከክርስቶስ ኢየሱስ ላይ እንድናነሳ ከሚያደርጉ በየጊዜው ከሚነሱ ሐሰተኛ ትምህርቶች ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እንግዲህ እናጠናለን ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ወደ 7 የሚሆኑ በረከቶችን ከዚህ በፊት ተመልክተናል። አንደኛ የእድሜ ዘመን የኃጢአትና የበደል ስርየትን አግኝተናል። ሁለተኛ ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ሶስተኛ ከህግ እርግማን ሁሉ ከጠንቋይ ከነበላአም ከጠንቋዮች ከሟርተኞች ከአስማተኞች እርግማን ከዘር ማንዘር እርግማንም ጌታችን ኢየሱስ ክርስቶስ ዋጅቶ ነፃ አውጥቶናል። አራተኛ የእግዚአብሔር ጽድቅ ተደርገናል፣ ጸድቀናል። በክርስቶስ ኢየሱስ የቤዛነት ስራ ምክንያት ተቀባይነትን አግኝተናል። አምስተኛ የእግዚአብሔር ቤተ መቅደስ ሆነናል። ስድስተኛ ከአመፃ ሁሉ ተቤዥቶ ገንዘቡ ንብረቱ አድርጎናል። ሰባተኛ ከአባቶቻችን ከወረስነው ከከንቱ ኑሯቸውና ከከንቱ ህይወታቸው በሚጠፋ ነገር በብርና በወርቅ ሳይሆን በክርስቶስ ኢየሱስ ክቡር ደም እንደተዋጀን እንግዲህ መጽሐፉ ያስተምረናል ማለት ነው። ዛሬ የቀሩትን 2 በረከቶች እንመለከታለን። በክርስቶስ ኢየሱስ የቤዛነት ስራ ምክንያት እግዚአብሔር አባታችን በህይወታችን ያመጣቸው ለውጦች አሉ። እንግዲህ በክርስቶስ ኢየሱስ የቤዛነት ስራ ምክንያት እግዚአብሔር አባታችን በህይወታችን ያመጣቸው ለውጦች አሉ። ከነዚያ የህይወት በረከቶች መካከል ዛሬ የመጨረሻዎቹን እንመለከታለን ማለት ነው። 8ኛ በክርስቶስ ኢየሱስ የቤዛነት ስራ ምክንያት እግዚአብሔር ወደ ህይወታችን ካመጣቸው በረከቶችና ብሌሲንጎች አባት ብለን መጮህ የምንችል የልጅነት መንፈስን የተካፈልን ወራሽ ልጆች ተደርገናል። ይህ ደግሞ በረከት የተመሰረተው በክርስቶስ ኢየሱስ የቤዛነት ስራ ላይ ነው። በየትኛውም አይነት መንገድ ሃይማኖታዊ ስርዓትን በመፈጸምና ህግጋትን በመጠበቅ ይህንን በረከት ማግኘት አንችልም። እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ ተጽፏልና በክርስቶስ የነበረውን በልጁ የነበረውን ያንን መንፈስ በእኛ ውስጥ አፍስሶታል። ስለዚህ አባት ብለን መጮህ የምንችልበትን የልጅነት መንፈስ በጌታችን በኢየሱስ ክርስቶስ የቤዛነት ስራ ምክንያት ተካፍለናል፣ ተቀብለናል፣ በልባችንም ላይ አፍስሶታል። እግዚአብሔር የተባረከ ይሁን። እንግዲህ ጥቅሶችን እንመለከታለን። በብሉይ ኪዳን
የእግዚአብሔር ሕዝብ የተባሉት እስራኤላውያን እንዲሁም ደግሞ የእምነት አባቶች የተባሉት ታላላቅ አባቶች ነቢያቶችም ቢሆኑ አባት ብሎ በኢየሱስ ውስጥ ይጮህ የነበረውን መንፈስ አልተካፈሉም። ለዛም ነው በብሉይ ኪዳን መጽሐፍቶች ውስጥ ወደ እግዚአብሔር አባት ብሎ የሚጮህ ሰው አባት ብሎ ሲጸልይ የምናገኘው ሰው የለም። ከእስራኤል ጋር በተገናኘ የእስራኤል ሕዝብ እግዚአብሔርን በተደጋጋሚ የሰራዊት ጌታ እግዚአብሔር ነቢያቶችም ወደ እስራኤል ሕዝብ ሲመጡ የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔርም ደግሞ ከእስራኤል ሕዝብ ጋር በተገናኘ ያመልከኝ ዘንድ ሕዝቤን ልቀቅ እያለ ነው የሚናገረው። ለሕዝቤ መልእክት ይዘህ ሂድ፣ ሕዝቤን መልስ፣ ሕዝቤን እንዲህ ብለህ ተናገር ነው የሚለው። ነቢዩም በመጣ ጊዜ ለእስራኤል ሕዝብ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ነው የሚናገረው። ስለዚህ በነቢያቶችም በእምነት አባቶችም ደግሞ በእስራኤል ሕዝብ ዘንድ አባት ብሎ የሚጮህ የልጅነት መንፈስ አልነበረም። በአዲስ ኪዳን ከመጡ ታላላቅ በረከቶች በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ካገኘናቸው ታላላቅ በረከቶች አንዱ ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በተመላለሰበት ጊዜ ይጸልይበት የነበረው ይቃትትበት የነበረው ይጮህበት የነበረው ያ የልጅነት መንፈስ ሳይሸራረፍ እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ ተጽፏልና በክርስቶስ ኢየሱስ የቤዛነት ሥራ ላመንን ለኛ አባት ብሎ ሲጮህ የነበረውን የልጁን መንፈስ በልባችን ውስጥ አፈሰሰ። እግዚአብሔር የተባረከ ይሁን። ስለዚህ ጥቅሶችን እንመለከታለን ማለት ነው። ገላትያ ምዕራፍ 4 ከቁጥር 4 ጀምሮ እስከ 7 ድረስ የእግዚአብሔር ቃል እንዲህ ይላል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ፣ እዚህ ቦታ ላይ የዘመን ፍጻሜና የዓለም ፍጻሜ የተለያዩ ናቸው። የዘመን ፍጻሜ ሲል የሕጉ ዘመን ፍጻሜ በደረሰ ጊዜ እያለን እንደሆነ ልናስተውል ይገባናል። በተለያዩ ትምህርቶች ስለተማማር ነው እንግዲህ ግራ እንጋባም ብዬ አስባለሁ። ስለዚህ ነገር ግን የዘመኑ ወይም የሕግ ዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። ስለ ቃሉ እግዚአብሔር አባታችን የተባረከ ይሁን። ስለዚህ ቁጥር 6 ላይ ልጆችም ስለሆናችሁ ሕዝቦችም ስለሆናችሁ አይልም። ምክንያቱም በአዲስ ኪዳን በክርስቶስ በኩል እግዚአብሔር ከቤተ ክርስቲያን ጋር ከኛ ጋር ያለው ግንኙነት በብሉይ ኪዳን ከእስራኤል ሕዝብ ጋር በነበረው አይነት ግንኙነትና መንፈስ አይደለም። በአዲስ ኪዳን በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት አንድ አዲስና ዘላለማዊ ቤተሰብ ተመስርቷል። ይህ ቤተሰብ አባት እግዚአብሔር የሆነበት ታላቅ ወንድም ጌታ ኢየሱስ ክርስቶስ፣ መሪና አስተማሪ መንፈስ ቅዱስ፣ እኛ ሁላችን የእግዚአብሔር ልጆች የሆንበት አዲስና ድንቅ ቤተሰብ ተመስርቷል። የዚህ ታላቅ በረከት መሰረቱ ደግሞ የጌታችን የኢየሱስ ክርስቶስ የቤዛነት ሥራ ነው። ለዚያም ነው በብሉይ ኪዳን መንፈስ ሕዝቤ አላለንም። እነርሱም ደግሞ የሰራዊት ጌታ ብለው እንደሚጠሩት የሰራዊት ጌታ ብሎ የሚጮህ መንፈስ አይደለም የተካፈል ነው። ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይጸልይበት፣ ይቃትትበት፣ ይጮህበት የነበረው የልጅነት መንፈስ ነው። ሳይሸራረፍ በውስጣችን የገባው፣ በውስጣችን የፈሰሰው። እግዚአብሔር የተባረከ ይሁን። ስለዚህ ልጆችም ስለሆናችሁ
የእግዚአብሔር ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። ስለዚህ ከዚህ በኋላ የምንጸልየው የምንቃትተው ከእግዚአብሔር ጋር ያለን ግንኙነት የአባትነትና የልጅነት እንጂ የሕዝብነትና የሰራዊት ጌታነት አይደለም። ተመልከቱ፣ እግዚአብሔር ለማያምኑት አሕዛብ ፈጣሪ ነው፣ ለእስራኤል ሕዝብ ደግሞ አምላካቸው ነው። ያመልከኝ ዘንድ ሕዝቤን ልቀቅ ብሏል። ለኛ ከዚያ ሁሉ ያልፋል። አዎ እግዚአብሔር ፈጣሪያችን ነው። አዎ እግዚአብሔር አምላካችን ነው። ነገር ግን አሕዛብም ደግሞ እስራኤልም ሕዝብ በብሉይ ኪዳን ያላገኙት አንድ እድል ያላገኙት አንድ በረከት በክርስቶስ በኩል ወደኛ መጥቷል። እኛ ጋር በምንመጣበት ጊዜ የእግዚአብሔር ልጆች ነን። የልጅነት ስልጣን ነው የተሰጠን። ለዚያም ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉትና በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ወይም መብትን ሰጣቸው። እነርሱም ከራሱ ከእግዚአብሔር ተወለዱ እንጂ ከስጋና ከደም ወይም ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። እግዚአብሔር አባታችን የተባረከ ይሁን። ስለዚህ አዎ እግዚአብሔር ፈጣሪያችን ነው። አዎ እግዚአብሔር አምላካችን ነው። በአዲስ ኪዳን በክርስቶስ ኢየሱስ የቤዛነት ሥራ ለምናምን ለኛ ግን ከአምላክነትም ከፈጣሪነትም ባለፈ ወላጅ አባታችን ሆኗል። ለዚያም ነው በክርስቶስ ውስጥ የነበረውን ያንን አባ አባት ብሎ ሲጮህ የነበረውን መንፈስ በልባችን ውስጥ አፍስሶ ልጆች ናችሁ የተባልነው። እግዚአብሔር አባታችን የተባረከ ይሁን። ለዚያም ነው ዮሐንስ በመልእክቱ የእግዚአብሔር ልጆች ተብለን እንድንጠራ አለ። በሶስተኛው ምዕራፍ ማለት ነው። የእግዚአብሔር ልጆች ተብለን እንድንጠራ አባት አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው አለ። እግዚአብሔር የተባረከ ይሁን። በቀራንዮ ላይ በክርስቶስ ኢየሱስ በኩል ተትረፍርፎ የፈሰሰው የእግዚአብሔር ፍቅር፣ በቀራንዮ ላይ የተገለጠው የአባታችን ፍቅር ወደኛ ካመጣቸው በረከቶች መካከል አንዱ የእግዚአብሔር ልጆች ተብለን እንድንጠራ አባ አባት ብለን መጮህ የምንችል የልጅነትን መንፈስ የተካፈልን ወራሽ ልጆቹ እንድንሆን እግዚአብሔር አባታችን የተባረከ ይሁን። ሌላ ጥቅስ እንመልከት። ይህንኑ ገላትያ ላይ ያለውን ሐሳብ በሮሜ መልእክቱ ምዕራፍ 8 ከቁጥር 14 ጀምሮ ሐዋርያው ጳውሎስ እንዲህ ብሎ ይደግመዋል። ሮሜ ምዕራፍ 8 ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆችም ከሆናችሁ ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን ይላል። እግዚአብሔር አባታችን የተባረከ ይሁን። አያችሁ ቅዱሳን፣ እግዚአብሔር በመንፈስ ቅዱስ በኩል አባ አባት ብለን የምንጮህ ወራሽ ልጆች አድርጎናል። መንፈሱን የልጅነት መንፈስ በልባችን ውስጥ ፈሷል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም ይላል። እኛ ጋር የባርነት መንፈስ የለም። እኛ ጋር የባርነት የማያስወርስ የባርነት መንፈስ የለም። በልጁ ውስጥ የነበረው አባ አባት ብሎ ሲጮህ የነበረው ያ የልጁ መንፈስ በልባችን ውስጥ ፈሶ አባ አባት ብለን የምንጮህ ወራሽ የተወደድን ልጆች አድርጎናል።
ስለዚህ እግዚአብሔር አባታችን ነው፣ እኛም ደግሞ ወራሽ ልጆቹ ነን። በልባችን ውስጥ የፈሰሰው አባ አባት ብሎ ሲጮህ የነበረው በልጁ ውስጥ የነበረው መንፈስ ነው። ኢየሱስ ክርስቶስ አባቱን በሚቀርብበት፣ ኢየሱስ ክርስቶስ በአባቱ ፊት ሆኖ በሚቃትትበት አይነት መንፈስ እኛም እንድንቃትት በምድር በስጋ ወራቱ ሲመላለስበት በነበረበት ጊዜ ይጸልይበት፣ ይቃትትበት፣ ይጮህ በት የነበረውን የልጅነት መንፈስ በልባችን ውስጥ አፍስሶታል። ሃሌሉያ። ስለዚህ አሁን እኛ የምንቀርበው እግዚአብሔር አባታችንን የምንቀርበው አብርሃም በሚቀርብበት ልክና መንፈስ አይደለም። እግዚአብሔር አባታችንን የምንቀርበው ሙሴ በሚቀርብበት ልክና መንፈስ አይደለም። ነቢያቶች በሚቀርቡበት ልክና መንፈስ አይደለም። በብሉይ ኪዳን የእስራኤል ሕዝብ በሚቀርቡበት ልክና መንፈስ አይደለም። እኛ በአዲስ ኪዳን ያለን አማኞች ከእግዚአብሔር ጋር ያለን ግንኙነት በጸሎት ወደ እርሱ በምንቀርብበት ጊዜ የምንቀርብበት ልካችንና የምንቀርብበት መንፈስ በኢየሱስ ውስጥ የነበረው ያ መንፈስ ነው። ኢየሱስ ጋር ያለው ያ የሚቀርብበት ልክና ደግሞ የሚቃትትበት የሚጮህበት መንፈስ እርሱ ነው ልካችን። ኢየሱስ ነው ልካችን። ኢየሱስ ጋር የነበረ መንፈስ ነው በልባችን ውስጥ የፈሰሰው። አባ አባ ብሎ እንዲጮህ ሲያደርገው፣ እንዲጸልይ፣ እንዲቃትት ሲያደርገው የነበረ መንፈስ ነው በእኛ ውስጥ የገባው። ኢየሱስ በሚቆምበት፣ ኢየሱስ በሚቀርብበት፣ ኢየሱስ በሚቃትትበት ልክና መንፈስ እኛም እንደዚያው መቃተት መጮህ እንድንችል በኢየሱስ ክርስቶስ ውስጥ የነበረውን ያንን የልጁን መንፈስ በልባችን ውስጥ አፍስሶ የልጅነት መንፈስ ነውና አባ አባት ብለን እንድንጮህ አድርጎናል። ምንኛ መታደል ነው ቅዱሳን! እግዚአብሔር አባታችን የተባረከ ይሁን። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት አባ አባት ብለን መጮህ የምንችልበትን የልጅነት መንፈስ የተካፈልን ወራሽ ልጆች ተደርገናል። እግዚአብሔር አባታችን የተባረከ ይሁን። በመቀጠል የምንመለከተው 9ኛው በረከታችን በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር ወደ ሕይወታችን ካመጣቸው በረከቶችና ብሌሲንጎች 9ኛ የምንመለከተው ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ሁሉ ተዋጅተናል፣ ለሰማይ አምላክ ደግሞ ነገሥታትና ካህናት ተደርገናል። ምንኛ መታደል ነው! እግዚአብሔር ከሕዝብ፣ ከነገድ፣ ከቋንቋ፣ ከወገን ሁሉ ዋጅቶ የሰማይ አምላክ ነገሥታትና ካህናት እንሆን ዘንድ ፈቀደልን። እንደዚያ አደረገን። ስለዚህ የሰማይ አምላክ ነገሥታትና ካህናት የተደረግነው በጌታችን በኢየሱስ ክርስቶስ የቤዞት ሥራ ምክንያት ነው። ከሕዝብ፣ ከነገድ፣ ከቋንቋ፣ ከወገን ሁሉ ተዋጅተን ሰማያውያን የሰማይ አምላክ ነገሥታትና ካህናት የተደረግነው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ነው። ዮሐንስ ራእይ ምዕራፍ 5 ከቁጥር 9 ጀምሮ እስከ 10 ድረስ እንዲህ ይላል። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። በክርስቶስ ኢየሱስ የቤዛነት ሥራ ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ሁሉ ተዋጅተን ለሰማይ አምላክ ነገሥታትና ካህናት ተደርገናል። ምንኛ መታደል ነው ቅዱሳን! ምንኛ መታደል ነው! በብሉይ ኪዳን የነበረው የክህነት አገልግሎት አለ። በአዲስ ኪዳን በክርስቶስ በኩል የመጣው የክህነት አገልግሎት ግን የሚለይ ነው። በብሉይ ኪዳን ክህነትን በሚመለከት አንደኛ የእስራኤል ሕዝብ ከዓለም ሕዝብ ተመርጧል። በመቀጠል ከ12ቱ ከእስራኤል ነገዶች እንኳን የሌዊ ነገድ አለ። ሌላው 11ዱ ነገዶች ካህን መሆን አይችሉም።
የሌዊ ነገድ ከሌዊም ነገድ ደግሞ አንደኛውን ይዞ ነው ካህን የሚደረገው። ቤተ መቅደስ ውስጥ የሚያጥኑት ቤተ መቅደስ ውስጥ ያለውን መስዋዕት የሚያቀርቡት ካህናቶች ከሌዊ ወገን የሆኑት ናቸው። እስራኤላዊ ሁሉም አይደለም። ተመልከቱ። ወደኛ አገር በምንመጣበት ጊዜ የሆነ አካባቢ ሰው ብቻ ነው፣ ወደ ሰሜን አካባቢ ሰው ብቻ ነው ካህናት የሚሆነው፣ የክህነት አገልግሎትን የተሰጠው ብለው ነው የሚያምኑት። ተመልከቱ። አንደኛ ወስነውታል። ሁለተኛ የራሳቸውን ቋንቋ ብቻ ነው ለቅዳሴም ለክህነት አገልግሎት የሚያውሉት። መጽሐፍ ቅዱሱ ግን እንደዛ አይደለም። በዚህ ዘመን ሕጉ የክህነት አገልግሎት እንግዲህ እንደምናውቀው ክህነትና የክህነት አገልግሎት ለእስራኤል ከእስራኤልም ሕዝብ ደግሞ ለሌዊ ወገን ነው የተሰጠው። ከእስራኤል ውጭ ላለው ለዓለም ሕዝብ ፈጽሞ በብሉይ ኪዳን ያለው የክህነት ሕግና የክህነት አገልግሎት አልተሰጠም። በየት በኩል እኛ ጋር እንደገባ መድኃኔዓለም ያውቀዋል። ነገር ግን በአዲስ ኪዳን ያለ ዘር ልዩነት፣ ያለ ነገር ልዩነት፣ ያለ ቋንቋ ልዩነት በክርስቶስ ኢየሱስ የቤዛነት ሥራ የሚያምኑ ቅዱሳን ሁሉ የሰማይ አምላክ ነገሥታትና ካህናቶች ተደርገዋል። ከየትም ይምጣ በዓለም ላይ ከሚገኙ ከተለያዩ ነገዶች፣ ከተለያዩ ዝርያዎች፣ ከተለያዩ ሕዝቦች መካከል፣ ከተለያዩ ቋንቋ ተናጋሪዎች መካከል በክርስቶስ ኢየሱስ የቤዛነት ሥራ የሚያምኑ ሁሉ በእግዚአብሔር ዘንድ ተቀባይነትን አግኝተው ነገሥታትና ካህናት ተደርገዋል። በአዲስ ኪዳን ካህን ከአንድ ወገን፣ የክህነት አገልግሎት የሚሰጥበት ደግሞ አንድ ቋንቋ የሚባል ነገር የለም። እግዚአብሔር የሕዝብ ሁሉ አምላክ ነው። እግዚአብሔር የቋንቋዎች ሁሉ አምላክ ነው። እግዚአብሔርን በክርስቶስ ኢየሱስ የቤዛነት ሥራ ያመኑና ወደ እግዚአብሔር የተጠጉ ሁሉ ነገሥታትና ካህናት ተደርገዋልና አንደኛ በየቋንቋቸው እግዚአብሔርን ማምለክ፣ ለእግዚአብሔር የአምልኮ መስዋዕትን ማቅረብ ይችሉ ዘንድ በክርስቶስ በኩል ነገሥታትና ካህናት ተደርገዋል። እግዚአብሔር የተባረከ ይሁን። አጥንተው አይደለም የሆኑ የትምህርት ደረጃዎችን አልፈው ካህናት አልተደረጉም። የሆነ ቋንቋ ተምረው የቅዳሴ ቋንቋ ተምረው ካህናት አልተደረጉም። እዚህ መጽሐፍ ላይ አንድ የሚለው ቃል አለ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል ካለ በኋላ ታርደሃልና በደምህ፣ በቆሎ ትምህርት አይልም፣ በደምህ፣ በብሉይ ኪዳን መስዋዕቶች አይልም፣ በክቡር በክርስቶስ ኢየሱስ ደም፣ በደምህ ለእግዚአብሔር ከነገድ ሁሉ ነገድ ሳይለይ በክርስቶስ ኢየሱስ ከየትኛውም ነገድ የሚያምኑ ሁሉ ካህናት ሆነው እግዚአብሔርን ማምለክና ለእግዚአብሔር የምስጋና መስዋዕት ማቅረብ ይችላሉ። ከንትን ነገድ አይልም። እሺ ቀጥሎስ ከነገድ ከቋንቋም ሁሉ አያችሁ፣ አምልኮ፣ ቅዳሴ፣ መስዋዕት የሚቀርብበት ልዩ ቋንቋ የለም በአዲስ ኪዳን። ኦኬ፣ ከነገድ ሁሉ የተመረጡ የተለያየ ቋንቋ የሚናገሩ ሰዎች ሁሉ በክርስቶስ ኢየሱስ በኩል እግዚአብሔር አምላክን ያመልኩት ዘንድ፣ መስዋዕት ያቀርቡለት ዘንድ፣ የምስጋና መስዋዕት ይሰውለት ዘንድ ካህናት ተደርገዋል። ስለዚህ ነገድ ብሎ የሆነ ስፔሲፊክ አድርጎ የሆነ ክፍልን አይመለከትም በአዲስ ኪዳን። በመቀጠል ደግሞ በዚህ ቋንቋ ብቻ ነው እግዚአብሔር የሚመለከው እንዳንል ደግሞ ከቋንቋ ሁሉ በክርስቶስ ያመኑ ቅዱሳን በተለያየ ቋንቋቸው እግዚአብሔር አምላካቸውን ያመልኩ ዘንድ ዕውቅና ተሰጥቷቸዋል። እግዚአብሔር የተባረከ ይሁን። በመቀጠልስ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተን ለአምላካችን መንግስትና ካህናት ወይም ነገስታትና ካህናት የሆኑ ዘንድ አደረካቸው የምትል ቃል አለች።
ለምንድነው ነገስታትና ካህናት የተደረግነው? በምንስ ነው ነገስታትና ካህናት የተደረግነው? ተመልከቱ። በምንድነው ነገስታትና ካህናት የተደረግነው? መቼም በራሳችን መልካም ሥራ እንዳንል ፈጽሞ መጽሐፉ አይደለም። በራሳችን መልካም ሥራ ሃይማኖታዊ ሥርዓትን በመፈጸም ሕግጋትን በመጠበቅ አይደለም። እና በደምህ ተብሎ ተጽፏል። በክርስቶስ ደም የክህነታችን መሰረቱ የጌታ የኢየሱስ ክርስቶስ ክቡር ደም ከኛ የሆነ ቋንቋ አጥንተን የሆኑ ትምህርቶችን ቆጥረን በዚያ በኩል የቆሎ ትምህርት አጥንተን ቅዳሴና ማህሌቱን አጥንተን አይደለም። በክርስቶስ ኢየሱስ ክቡር ደም በዓለም ላይ ያሉ በክርስቶስ ያመኑ የተለያየ ቋንቋ የሚናገሩ ቅዱሳን ሁሉ በአዲስ ኪዳን ካህናት ተደርገዋል። ቀጥሎ ደግሞ ካህናት እንዴት ተደረግን? ምክንያቱም በደምህ ይላል የተደረግነው በክርስቶስ ደም ነው። ነገር ግን ሆኑ ሳይሆን አደረካቸው ይላል። ለምን ተደረግን ሲባል በራሳችን መሆን ስለማንችል እግዚአብሔር በልጁ ደም ያመነውን እኛ ነገስታትና ካህናት አደረገን። ስለዚህ አድርገን ሳይሆን ተደርገን ነው ማለት ነው። እግዚአብሔር አባታችን የተባረከ ይሁን። ስለዚህ ያለ ነገድ፣ ያለ ሕዝብ፣ ያለ ቋንቋ፣ ያለ ወገን ልዩነት በክርስቶስ ኢየሱስ አምነው ከዘር፣ ከነገድ፣ ከቋንቋ፣ ከወገን ሁሉ የተዋጁ ቅዱሳን እግዚአብሔር አምላክን የሰማይን አምላክ ያመልኩ ዘንድ ነገስታትና ካህናት ተደርገዋል። ስለዚህ ነገስታትና ካህናቶች ነን። ካህን ወደ እግዚአብሔር የሚቀርብ ነው። ካህን መስዋዕትን የሚሰዋ ነው። ካህን የአንደበቱን መስዋዕት የሚያቀርብ ነው። ካህን አምልኮውን ለአምላክ የሚያቀርብ ነውና ያለ ዘር ልዩነት፣ ያለ ቋንቋ ልዩነት፣ ያለ ጾታ ልዩነት በእግዚአብሔር ፊት መስዋዕትን እናቀርብ ዘንድ ተፈቅዶልናል። ይህ ሁሉ የሆነው ደግሞ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ነው ማለት ነው። እግዚአብሔር አባታችን የተባረከ ይሁን። ስለዚህ እስካሁን ድረስ የተመለከትናቸው 9 በረከቶች ሁሉ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት የኛ ሆነዋል። መጽሐፉ እንደሚለን እንደዚያው ነን። እኛ አልሰራንበትም ማለት ዋጋ አልተከፈለበትም ማለት አይደለም። ጌታችን ኢየሱስ ክርስቶስ ዋጋ ከፍሏል። መጽሐፉ እንደሚለን እንደዚያው ነን። አሁን በተማማርናቸው እግዚአብሔር በክርስቶስ ኢየሱስ የቆጠረልን እነዚህን በረከቶች የራሳችን አድርገን ማንነታችንን አውቀን ባወቅነው ማንነታችን ልክ የክርስትና ሕይወታችንን ኤክስፔሪየንስ ማድረግ አለብን። በአንድ ጥቅስ እንግዲህ እንጨርስ። መዝሙረኛው ዳዊት በመዝሙር 103 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ እንዲህ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ፣ ኃጢአትሽንም ሁሉ ይቅር የሚል አለ። እሱ እንግዲህ መዝሙረኛው ዳዊት በብሉይ ኪዳን የነበረ ሰው ነው። ገና መሲሁ በስጋ ተገልጦ ዋጋ አልከፈለም፣ ሂሳብ አልተከፈለምና ገና በክሬዲት ውስጥ ሆኖ ነው የሚዘምረው። ስለዚህ ኃጢአትሽን ሁሉ ይቅር የሚል ነው የሚለው ገና። እኛ ግን እንደዚህ አይደለም የምናነበው። ሂሳብ ከተከፈለ በኋላ መሲሁ ተፈጸመ ካለ በኋላ በአዲስ የምህረት ዓመት የመጣን ስለሆነን ኃጢአትሽን ይቅር የሚል ሳይሆን ኃጢአትሽን ይቅር ያለ። ቢኮዝ ይቅር ያልተባለ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ይቅር ያልተባለ ኃጢአት የለንም። ኃጢአትሽን ሁሉ ይቅር ያለ ደዌሽንም ሁሉ የሚፈውስ ነው ያለው። ደዌያችንን ሁሉ እርሱ ተሸክሟል፣ ሕመማችንን እርሱ ወስዷል። ስለዚህ ደዌሽንም ሁሉ የፈወሰ ሕይወትሽን ከጥፋት ያዳናት በምህረቱና በቸርነቱ የከለለሽ ምኞትሽን ከበረከቱ ያጠገበ ጎልማሳነትሽን እንደ ንስር ያደሰ እግዚአብሔር ይቅርታ አድራጊ ነው። ሃሌሉያ!
እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን። በአዲስ ኪዳን ግን መንገዱ የሆነውን ልጁን ለኛ ላከ። አባ እናመሰግናለን። ቁጥር 8 እግዚአብሔር መሐሪና ይቅር ባይ ነው። ሃሌሉያ! እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ። በክርስቶስ ኢየሱስ ያመናችሁ ቅዱሳን በእናንተ ላይ የእግዚአብሔር ራዝ፣ በእናንተ ላይ የእግዚአብሔር ቁጣ የለም። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ተብሎ ተጽፏል። ባመንን በእኛ ላይ ኩነኔ፣ ባመንን በእኛ ላይ የእግዚአብሔር ቁጣ የለም። ቁጣውን ሁሉ ኢየሱስ ወስዶታል። ቁጣውን ሁሉ ቤዛችን ኢየሱስ ወስዶታል። ከዚህ የተነሳ ከቁጣ የራቀ ምሕረቱም የበዛ። ይሄው በምሕረቱ ነው የምንወጣው የምንገባው፣ በምሕረቱ ነው የምንመላለሰው። ምሕረቱ ነው ደግፎ የያዘን፣ ምሕረቱም የበዛ። ሁልጊዜ አይቀስፍም። እግዚአብሔር ባገኘው አጋጣሚ ቅዱሳንን እየተከታተለ የሚቀስፍ አድርጋችሁ የምታስተምሩ ሰዎች እግዚአብሔር በአዲስ ኪዳን በክርስቶስ ኢየሱስ ያመኑ ቅዱሳን ወላጅ አባት ነው። ከምድራዊ አባት በላይ ለልጆቹ የሚራራ የሚሳሳ ወላጅ አባት ነው። ደካሞች እንደሆነን አውቆ ነው የሚያበረታንን መንፈሱን የላከልን፣ የሚደግፈንን የሚያጽናናንን መንፈሱ የላከልን። እግዚአብሔር ፈላጭ ቆራጭ ቅዱሳን ልጆቹን እየተከታተለ በመብረቅ የሚመታ መዓት የሚያወርድ የሚቀስፍ አድርጋችሁ የምትሰብኩ ሰዎች የአዲስ ኪዳኑን በክርስቶስ በኩል የቅዱሳን ወላጅ አባት የሆነውን እግዚአብሔርን እስካሁን ድረስ አላወቃችሁትም። አዲስ ኪዳን ገብቷል። መሲሁ መካከለኛ ሆኗል። ጣልቃ ገብቶ የሁላችንንም ኃጢአት ተሸክሞ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በለቅሶ ውስጥ፣ በራቁትነት ውስጥ፣ በግርፋት ውስጥ፣ በሐዘን ውስጥ እንዲሁም ለ6 ሰዓታት መስቀል ላይ ተሰቅሎ በመጨረሻም ኤሎሂ ኤሎሂ ላማ ሰበቅታኒ ብሎ ራሱን ተፈጸመ ብሎ አሳልፎ ሰጥቷል። ኢየሱስ ወስዶታል። ኢየሱስ ሁሉንም ወስዶታል። ያልከፈለው ያልወሰደልን ኃጢአት የለም። ኢየሱስ ሁሉንም ወስዶታል። ስለዚህ እግዚአብሔር ወላጅ አባታችን የሚራራልን የሚሳሳልን ከስጋ ለባሽ ወላጅ አባቶቻችን በላይ የሚራራልን የሚጠነቀቅልን አባታችን ነው። እግዚአብሔር ቅዱሳኑን አይቀስፍም። እግዚአብሔር ቅዱሳንን እየተከታተለ መዓት አይወርድባቸውም። እግዚአብሔር ቅዱሳኑን እየተከታተለ በመብረቅ የሚፈጅ እግዚአብሔር አይደለም። ይህንን እግዚአብሔር ከየት እንዳመጣችሁት መጽሐፍ ቅዱሱ አያውቀው። በአዲስ ኪዳን እግዚአብሔር ልጆቹን ቅዱሳኑን እንዲህ አድርጎ አያውቅም። በመቅሰፍት መጥቶ አያውቅም። ቀስፎ አያውቅም። በመብረቅ መጥቶ አያውቅም። በመዓት አሳዶ አያውቅም። አዲስ ኪዳን ገብቷል። ኢየሱስ መካከለኛ ሆኗል። ስለዚህ ሁልጊዜ አይቀስፍም፣ ለዘለዓለምም አይቆጣም። ኩነኔ ኮንደምኔሽን ራዝ ቁጣ የሚባል ነገር በእኛ ላይ የለም። ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም። ስሙ ይባረክ። እንደ ኃጢአታችን አላደረገብንም። እንደ ኃጢአታችን ልክፈላችሁ ቢል ኖሮ የኃጢአት ደሞዝ ሞት ነው፣ የዘላለም ጥፋት ነበረ። ነገር ግን እንደ ኃጢአታችን አይደለም ያስተናገደን፣ እንደ ኃጢአታችን አይደለም የከፈለን። እንደ ምሕረቱ ብዛት በልጁ በክርስቶስ ኢየሱስ በኩል በነፃ የዘላለምን ሕይወት ሰጠ። አባባ ስም ይባረክ። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ልክፈላችሁ ቢል በኃጢአታችንና በበደላችን ቢያስተናግደን ኖሮ ሁላችንም ወደ ጥፋት
ወደ ዘላለም ሞት ነበር የምንሄደው። ኢየሱስ ግን መካከል ላይ ገባ። እግዚአብሔር የሁላችንንም ኃጢአት በልጁ በኢየሱስ ላይ አስቀመጠ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የአብ ፈቃድ ነበር። እግዚአብሔር እኛን ያተርፍ ዘንድ በእኛ ቦታ ልጁን አስገብቶ የኛን ኃጢአት እንዲሸከም አድርጎ ዋጋ አስከፍሎታል። ስለዚህ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። በእኛ ላይ የእግዚአብሔር ምሕረት ጠነከረች። ሰማይ ከምድር ከፍ እንደሚል ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። ምስራቅና ምዕራብ የተለያዩ ዳይሬክሽኖች ሊገናኙ እንደማይችሉት ኃጢአታችንን በኢየሱስ ላይ አደረገ። እኛን በኢየሱስ ቦታ የራሱ ጽድቅ አደረገና ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ራቀ። እግዚአብሔር በኃጢአታችን አያውቀንም። እግዚአብሔር በኃጢአታችሁ አያውቃችሁም። እግዚአብሔር በልጁ የራሱ ጽድቅ አድርጎ ነው የሚያውቃችሁ። እግዚአብሔር እናንተን በሚያውቅበት ዕውቀት ራሳችንን እንወቅ። እግዚአብሔር እኛን በሚያውቅበት ዕውቀት አንደኛ ራሳችንን፣ ሁለተኛ ቅዱሳንን እርስ በርሳችን ልንተዋወቅ ይገባል። እግዚአብሔር ማንንም ሰው በማያውቅበት መንገድ ማንንም ሰው ልናውቀው አይገባም። እግዚአብሔር እኛን በማያውቀን መንገድ ራሳችንንም ልናቅ አይገባም። እግዚአብሔር በኃጢአታችን አያውቀንም። እግዚአብሔር ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ርቆታል። በልጁ አርቆታል፣ በክርስቶስ አርቆታል። የኛን ሁሉ ኃጢአት እርሱ ላይ አድርጎ ቅጣቱን ሰጥቷል። መታሰቢያው ጠፍቷል። በኃጢአታችን አያውቀንም። የራሱ ጽድቅ አድርጎናል። ቅድስናውን አካፍሎናል። ኢየሱስ ጽድቃችን ነው። ኢየሱስ ቅድስናችን ነው። ኢየሱስ ጥበባችን ነው። ክርስቶስን አልብሶናል። ለዚያም ነው ገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። ክርስቶስን ከለበስን መልካችን፣ ጽድቃችን፣ ቅድስናችን፣ ጥበባችን፣ የዘላለም ሸማችን፣ ውበታችን ማን ነው? ክርስቶስ ኢየሱስ ነው። ክርስቶስን ለብሰናል ማለት የኛ ድካምም ብርታትም አይታይም፣ ሸፍኖናል። ኢየሱስ ብቻ ነው መልካችን። በኢየሱስ ብቻ ነው አብ የሚያስተናግደን። በሌላ በማንም ደግሞም በመልካም ስራችን አያስተናግደንም። ስለዚህ ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። ሃሌሉያ! አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። እንዲሁ እግዚአብሔር ለሚፈሩት ይራራል። ምንኛ መታደል ነው! ራርቶልናል። በልጁ በኩል ራርቶልናል። አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለእያንዳንዳችን ራርቶልናል። እግዚአብሔር የተባረከ ይሁን። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እነዚህን የመሰሉ በረከቶች ወደኛ መጥተዋል። መጽሐፉ እንደሚለን እንደዚያው ነን። ወደ መጽሐፍ ቅዱሱ ሐሳብ እንመለስ። መጽሐፍ ቅዱሱን ስናውቅ እንደ መጽሐፍ ቅዱሱ ማውራት፣ ራሳችንንም እንደዚያው በቃሉ መመልከት እንጀምራለን። ይህ እውነት ከብዙ ነገር አርነት ያወጣናል። ይህ እውነት በዚህ ዘመን ወንጌል አደራ ሳይሆን እንጀራ ቢዝነስ ከሆነባቸውና እኛን በተለያየ መንገድ ደግሞ የኛን ኪስ ሊያራግፉ ከሚፈልጉ ሰዎችም ይታደገናል። እግዚአብሔር የተባረከ ይሁን። በሌላ ርዕስ ደግሞ በሚቀጥለው ጊዜ እንገናኛለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። ጸጋ ይጨመርላችሁ። ባይ ባይ ቅዱሳን።